ተመልካቾች ቀጥለናል በዛሬ ኢትዮ ቢዝነስ ፕሮግራማችን በስፋት ወደምንመለከተው ጉዳይ እናመራለን የዛሬ ትኩረታችን ደግሞ የኢትዮጵያ ሰነደ መዋለ ንዋይ ገበያን ይመለከታል ቃል እንደሚታወቀው የኢትዮጵያ ሰነደ መዋለ ንዋይ ገበያ በቅርቡ በሰፊ ዝግጅት ወደ ስራ መግባቱ ይታወቃል ይህ ገበያ እንግዲህ ኩባንያዎች አክሲዮንና ራሳቸውን ድርሻ በመሸጥ ካፒታል ሲያስፈልጋቸው ወደ ህዝብ የሚወጡበት ዜጎችን ባላቸው ገቢ ልክ አክሲዮን እየገዙ የትርፍ ተጋሪ መሆን የሚያስችላቸው ነው አው ካፒታል ገበያ እንግዲህ ስራ መጀመሩን ተከትሎ ከገበያው ጋር አብሮ ስራ የሚጀምሩ የዚህ ገበያ ዋነኛ ተዋናያን ጥሪ ቀርቦላቸው እንደነበረ የሚታወስ ነው እነዚህም እንግዲህ ተዋናያን የሚኖራቸው አስተዋጽኦ እጅግ በጣም ትልቅ የሚባል ነው ታዲያ የምዝገባ ሂደቱ ምን ይመስላል የሚለውን እንዲሁም ደግሞ አጠቃላይ ካፒታል ገበያ ስራው ምን ደረጃ ላይ ነው ያለው የሚሉትን ሐሳቦች ባልደረማችን ሃይማኖት ወርቁ ያዘጋጀችልን ዝግጅት አለ እሱን ተከታትለን እንመለስ የኢትዮጵያ ሰነደ መዋለ ንዋዮች ገበያ በቅርቡ በይፋ ወደ ስራ መግባቱ ይታወቃል ይህም እንግዲህ የሀገርን ኢኮኖሚ ለመደገፍ ብሎም ለኢንቨስትመንት የሚውል ካፒታልን ለማሰባሰብ እንደ አንድ አማራጭ የሚወሰድ ነው ታዲያ አሁን ላይ የካፒታል ገበያ ስራው በምን ደረጃ ላይ ይገኛል ወደ ካፒታል ገበያው የሚቀላቀሉ ተሳታፊ አካላትስ ፍላጎትና ተነሳሽነት ምን ይመስላል ስንል በዛሬው የኢትዮ ቢዝነስ ዝግጅታችን ቆይታ አደረግን ያው እንግዲህ የዛሬ ወር ከ15 ቀን አካባቢ በክቡር ጠቅላይ ሚኒስትር ገበያው በይፋ ተከፍቷል ያው የዛም ቀን በይፋ ያሳወቅነው የወጋገን ባንክ አክሲዮን ከዛ በፊት ደግሞ የገንዘብ ግብይቱን በተመለከተ ከብሔራዊ ባንክ ጋራ አገልግሎቱን የምንሰጠውኛ ስለሆነ እነዚህን እንቅስቃሴዎች አሁን እያደረግን ነው ግን በዋናነት ሶስት ነገሮች ላይ አሁንም ፎከስ አድርገን ስራችንን እየቀጠልን ነው አንደኛ ገበያው ተጀምሯል ስንል ለስራ ሬዲ ነን ይያልን ነው እንጂ ስራው በፉል አቅም እየጀምሯል እንደማለት አይደለም ምክንያቱም እሱን ለማድረግ የሚያስፈልጉ እነዚህ ቁልፍ የምትያቸው ሶስት ነገሮችን ማንሳት ያስፈልጋል አንደኛ ገበያውን ሊያሳልጡ የሚገባቸው አገናኛ አካላትኛን ያን የምንላቸው አሉ እነዚህ አገናኛ አካላቶች ገበያው ላይ በደንብ መተው ስራውን መጀመር አለባቸው ሁለተኛ አክሲዮኑን ለመሸጥ ወደ ጉዑዝ አልባነት ለመቀየር የሚያስፈልጉ ሂደቶች አሉ እነዚህ ደግሞ ጊዜ ይፈጃሉ ምክንያቱም በወረቀት ላይ በሰነድ ላይ የነበሩ ነገሮችን ጉዑዝ አልባ ለታደርግ እስቲ መጠየቂያቸው ኢንፎርሜሽኖች እንደዚህ አሉ ሶስተኛ ደግሞ ራሳችንም ፕሮሰሱን አብረን እየተማርን ነው አዲስ ስለሆነ ወረቀት ላይ ስታስቀምጪው አንድ ነው ግን በስራው ላይ ደግሞ ስታዩ ሌላ ነው ስለዚህ ራሳችንንም የህዝቡንም አቅም ወደዚህ የሚገቡትንም ተሳታፊዎችንም አቅም በመገንባት ላይ ሶስቱ ላይ ፎከስ አድርገን ስራችንን ጀምረናል በደንብ ማለት ነው ቢዝነሱ አዲስ ከመሆኑ አንፃር ራሱ ቢዝነሱን ደፍረው ለመተው የራሳችን ብቃት አለን ብለው የሚመጡ ትንሽ ይሆኑ ያየነ ነው ግን እውነቱን ለመናገር እነዚህ ስራዎች እኮ ሲሰሩ የነበሩ ናቸው እንደው በኢንፎርማል በሆነ መንገድ ይሰራል ካላንም በስተቀር ለምሳሌ ስልካችን ላይ ዋትስአፕ ላይ ቴሌግራም ላይ በፊት አይተሽ ከሆነ የእንትናን አክሲዮን በዚህ ዋጋ እንሸጣለን የእንትናን እንትን በዚህ እንገዛለን እያሉ ያ ማለት ደለላ ነው እንግዲህ ያንን እንግዲህ ስትራክቸር ስጪው ፎርም ስጪው ቅርጽ ስጪው ስለዚህ ስራውን የመስራትና ያለ መስራት ጉዳይ ሳይሆን ራሳችን ላይ ኮንፊደንስ ኖሮን ገበያውን ጠጋ ብለን አቅማችንን ገንብተን የመግባት ጉዳይ ነው እየሆነ ያለው ማለት ነው ሁለተኛ ደግሞ ያየን ያለነው እስኪ ገበያው እስኪ ጠነክርን ያው የሚል አይነት የመጠባበቅ አይነት ነገርም እናያለን ገበያው ላይ ምክንያቱም ደፍረሽ ገብተሽ እንግዲህ እኛም ብትጠይቅን እኛ የመጀመሪያው የአክሲዮን ገበያ ነን ወይንም ደግሞ የሴኩሪቲስ ኤክስቼንጅ ነን የመጀመሪያው እንደሆንሽ ብዙ ነገር ቆፍረሽ ተምረሽ አብረሽ ከገበያው ጋራ ተማምረሽ ነው እዚህ ላይ ምትዳሽውና ያንን አይነት ፕሮሰስ መሄድ መቻል አለ ፍላጎት አዋለ አቅም ግን አዲስ ነው ለኛም አዲስ ነው ስለዚህ እየተማርሽ ነው የምትሄጂው የለም ለማለት ማልፈልገው ለምንድነው ስራው ይሰራ ከነበረ አቅሙ አለ ማለት ነው ጉዳዩ ወደ ፎርማል ወደ ሆነ ነገር ስታመጩ ምን ይጠይቃል ብሎ ቁጭ ብሎ ያንን ማየት ነው እንጂ ሁሌ እንደምለው ነው የአክሲዮን ገበያ አለ የለም ሲባል አለ ነበረ ትንሽ ቅርጽና ፎርም ነው የሰጠነው ስለዚህ ስራው ነበረ ማለት ነው አገናኞች ነበሩ ጉዳዩ ወደ ተደራጀ ወደ ፎርማል ወደ ነው ገበያ ስታመጩ የሚጠበቀው ነገር የማሟላት ጉዳይ ይሆናል ማለት ነው በግማሽ ልብ
አዎ አላቅም ግን በደፍሮ መምጣትና ገበያውን ተጠግቶ መስራት ግን ያስፈልጋል። የኢትዮጵያ ካፒታል ገበያ ወደ ስራ መግባቱን ተከትሎ በገበያው ላይ ተሳታፊ የሚሆኑ አገልግሎት ሰጪ ተቋማት ማለትም የድለላ አገናኝ የምንላቸው ወይም ደግሞ ኢንቨስትመንት ባንኮች የምዝገባና የስራ ፍቃድ ሁኔታ ምን ላይ ይገኛል? ይህ ሂደት እስከ መቼ ድረስ ይቆያል? የባለስልጣኑ አካል ያወጣው የሰርቪስ ፕሮቫይደርስ ወይም ኢንተርሚዲያሪስ ዳይሬክቲቭ ወደ 15 የሚሆኑ ገበያውን የሚያሳልጡ በተለያየ መልኩ የሚያሳልጡ ፍቃድ ወስደው አገልግሎት መስጠት የሚችሉ ብሎ ያስቀመጣቸው ዝርዝሮች አሉ። ከነዚህ ውስጥ 3ቱ የድለላ ወይንም ደግሞ የአገናኝ አካል ቃሉን ድለላን ብዙን ጊዜ ጥሩ ኮኖቴሽን ስለሌለው የአገናኝ አካላት ወይንም ደግሞ ኢንቨስተሩን ከገበያው ጋር የሚያገናኙ ሻጩን ከገበያው ጋር የሚያገናኙ አካላቶቹን ሁለተኛ ኢንቨስትመንት ባንክስ አሁን እነሱም አገናኝ አካል ናቸው። ከዚያ በተጨማሪ ደግሞ የማማከር አገልግሎት የመሳሰሉትን የሚሰጡ ተጨማሪ ብዙ አሉ። እንዲሁም ደግሞ በብሮከር ዲለር አገናኝም ናቸው በራሳቸው ይሸጣሉ ይገዛሉም። እነዚህ ሁለቱንም ለህዝብ ለራሳቸው የሚገዙ የሚሸጡ ብሮከር ዲለር የሚል ላይሰንስ አላቸው። እነዚህ 3 ዋና አገናኝ አካላት የምንላቸው ገበያው ላይ መግዛት መሸጥ የሚፈቀድላቸው ወይንም ደግሞ በኒና ባንቺ ስም በአክባባል አክሲዮኑ ስም የሚገዙ የሚሸጡ የሚያሳልጡ ናቸው። ይሄንን ፍቃድ ለመውሰድ በባለስልጣን አካሉ ላይ ሄደው ጥያቄ የሚጠይቁ አፕላይ ያደረጉ ብዙ ቢሆንም ምንም አይነት ፍቃድ የተሰጣቸው ያሉ ነገር ግን ቅድም እንዳልኩት 2 የኢንቨስትመንት ባንክ ላይሰንስ አፕሩቫል ያወሰዱ አሉ። አፕሩቫል ኢን ፕሪንሲፕል ከኛ ያወሰዱ አሉ። 2 የኢንቨስትመንት አድቫይዘሪ ላይሰንስ ያ ማለት ዲሎይት እና አይ ካፒታል አፍሪካ ኦሬዲ ፍቃድ ተሰጥቷቸው ወደ ገበያው ላይ ገባሉ። እንዲሁም በግለሰብ ደረጃ 1 የኢንቨስትመንት አድቫይዘሪ ፍቃድ የተሰጣቸው አሉ። በአጠቃላይ 5 የሚሆኑ ላይሰንሶች አሉ ማለት ነው አክቲቭ የሆኑ 2ቱ በአፕሩቫል ኢን ፕሪንሲፕል ያሉ 3ቱ በባለስልጣን አካሉ ሁሉ ነገር አልቆ ጨርሶ ፍቃድ ይወሰዱ ማለት ነው። ከዛ ውጪ ግን እጃችን ላይ አሁን ምን ያክል አሉ ብትይን እንዳልኩሽ ከኛ ጋር የሚመጡትን ስለሆነ መጥቀስ የምንችለው 2ቱ በአፕሩቫል ኢን ፕሪንሲፕል ደረጃ ያሉ አሉ። በካፒታል ገበያው ላይ ተሳታፊ የሚሆኑ አገልግሎት ሰጪ ተቋማት የምዝገባና የስራ ፍቃድ ሁኔታ ላይ እየገጠሙ ያሉ ተግዳሮቶች ምንድናቸው? ይህንንስ ለመቅረፍ ምን አይነት የመፍትሄ ስራዎች እየተሰሩ ይገኛሉ? ቢዝነሱ አዲስነት አንፃር አንዳንድ የምንጠይቃቸው ዶክመንቶች ለድርጅቱም ለግለሰቦቹም አዲስ ናቸው። ስለዚህ የሚጠየቁትን ዶክመንት በሚፈለገው ቅርጽ በሚፈለገው አቋም የማምጣት ጉዳይ ትንሽ ጊዜ ይፈጃል። ያ እንግዲህ ቅድም መጀመሪያ ከጠየቅሽን ከካፓሲቲ ጋር የተገናኘ ነው ከቢዝነሱ ጋር ከማወቅ ጋር የተገናኘ ነው። እነዚህ ናቸው ትንሽ ጊዜ የሚፈጁት እንጂ እንዳልኩት ፍላጎቱ አቅሙ ቀስ እያለ እየዳበረ የሚመጣ ጉዳይ ነው የሚሆነው። ባለስልጣን አካሉ የትኛውም የሚሰጠው ላይሰንስ የኛንም ጨምሮ እኛም ፍቃድ ተሰጥቶን ነው የምንሰራው። የማዕከላዊ ሴኩሪቲስ ኤክስቼንጅ የምንለው ወይንም ደግሞ የጠረጴዛ ዙሪያ ኦቨር ዘ ካውንተር ማርኬት የምንለው የሁለቱንም ፍቃድ ተሰጥቶን እንሰራለን። ባለስልጣን አካሉ ፍቃዱን ከሰጠን በኋላ ግን የቁጥጥር ሂደቶች ያካሂዳል። በተቀመጠው ዳይሬክቲቭ መሰረት የምንጠየቃቸው ዶክመንቶች ሪቪው የሚደረጉት አክሰስ የሚያደርጓቸው ዶክመንቶች መተው የሚያዩዋቸው ቼክ የሚያደርጓቸው ኦነ ፒሪዮዲክ የሆነ ጊዜ ቼክ የሚያደርጉበት መንገድ አላቸው። አሁንም እያደረጉት ነው እኛ ላይ ማለት ነው። ይሄ ግን ደሴም ነው ለሌሎቹም ፍቃድ ወስደው በዚህ ገበያ ላይ ለሚሳተፉ ሁሉ እነሱም የሚያደርጉት ቁጥጥር አለ። ግን ከዚያ በዘለለ ባለስልጣን አካሉ ቆርሶ በሚሰጠን መጠን እኛም የሰልፍ ሬጉሌትድ ኦርጋናይዜሽን እንባላለን። ያ ማለት እኛ ጋራ አባል ሆነው የሚሰሩ አካላቶች ያ ማለት ብሮከር ዲለር ኢንቨስትመንት ባንኮች እነዚህ 3ቱ የትሬዲንግ ሜምበርስ እንላቸዋለን። ትሬዲንግ ሜምበርስ ምክንያቱም የመሸጥ የመግዛት እንደዚህ የበሳሰሉ ስራዎችን የሚሰሩ ትሬዲንግ ስለሚሆን ማለት ነውና የነዚህን ግን የመቆጣጠር መብት አለን። ማበሰጠ ባለስልጣኑ በሰጠን ማንዴት መሰረት ይሄንን የምታዩ ምን ላይ ነው ሩል ቡክ አለን እኛ እዛ ላይ ወደ 5 ነገሮችን እንጠቅሳለን። ግን በዋነኝነት ትሬዲንግ ሜምበርስ በተመለከተ ትሬዲንግ ሜምበር ምን ይጠበቅበታል በየ4 ወሩ ኳርተርሊ ምን ጠይቃቸው ስቴትመንቶች የምንጠይቃቸው ዶክመንቶች እንዲሟሉ እኛ ፊዚካሊ የምናየው ከዚያ በተጨማሪ ሲስተሞቻችንን እኛን የሚጠቀሙ ከሆነ ደግሞ አክቲቪቲዎቻቸውን ራሱ ሞኒተር የምናደርግበት ባክ ኤንድ አለን ማለት ነው። 2 ሌየርድ ነው
አንደኛው ባለስልጣኑ አካሉ የሚቆጣጠርበት ፍቃድ ከተሰጠ በኋላ ባስቀመጡት ጊዜ ገደብ መሰረት ለእያንዳንዱ ላይሰንስ ስለሚለያይ ቼክ ያደርጋሉ። እነሱ በሚሰጡን ቁራሽ መብት መሰረት ደግሞ ሰልፍ ሬጉሌተድ ኦርጋናይዜሽን በሚለው እኛ ጋራ መተው ትሬድ ማድረግ የሚችሉት እነዚህ 3 ፍቃድ የሚወስዱትን ላይሰንሶች ትሬዲንግ ሜምበርስ እንላቸዋለን። እነሱን ደግሞ እኛ ሬጉሌት እናደርጋለን ማለት ነው። ተመልካቾቻችን ለዛሬው የኢትዮ ቢዝነስ ቆይታችን ያሰናዳናቸውን የተለያዩ የቢዝነስ መረጃዎቻችንን ወደ እናንተ ስናደርስ ቆየን። መረጃዎቹን በማድረስ እኔ ጥላሁን አያሌውና ቃል ኪዳን ታደሰ አብረናችሁ ቆየን። በቀጣይ ሳምንት እስከምንገናኝ ጤና ይስጥልን።